ሰኢድ እንግዲህ በሱመያ ጥቤ ተጫወተባት ማለት ነው። ሰራላት። ይገርማል፣ ይገርማል፣ ይገርማል። በስንት ጊዜያቸው ደግሞ በአካል ተገናኙ። አቤት እንዴት እንደደነገጠች በጣም ነው የደነገጠችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዙ ዝድ ትርፍርፍ ይበልልኝ። በያላችሁበት ሰላማችሁ ይብዛ። ራህማ ነኝ። እንደተለመደው በአዲስ ቪዲዮ ከች ብያለሁ። የመጣሁትም ደግሞ ሰኢድና ሱመያ በአካል ተገናኝተዋል ማለት ነው። ሳታስበው ነው ሰርፕራይዝ አደረጋት እና እንጃ ብቻ ግን እንደዚህ የሞቀ ትዳር ልጆችን አፍርቶ በማይሆን ነገር ደግሞ እንደዚህ መለያት በጣም ከባድ ነው። እሱም ልጆቹን እየናፈቀ እሷም ደግሞ እንደዚህ በናፍቆት ከአንዱ ሀገር ወደ አንዱ ሀገር ስትሄድ ነበረ። አሁን ነው እንግዲህ ሀገር ገብተው ሁለቱም አርፈው ቁጭ ያሉት ማለት ነው። ያው ብዙዎቻችን ደግሞ አይተነዋል ብዬ ተስፋ አደርጋለሁ። በጣም በጣም እሱ ራሱ ሲፈልጋት ሲመላለስ ነበረ፣ ግን ሊያገኛት አልቻለም ነበረ። እሷ እንዲፈልግ በሄደበት አንድ የመን ሲገባ ኢትዮጵያ ናት ይለዋለች፣ ኢትዮጵያ ሲሄድ ደግሞ የመን ናት ይለዋለች። በጣም እሷም ራሱ ተጫውታበታለች ማለት ነው። እሷም ደግሞ ሀዩንም አገባ፣ ሀዩን ቤት ቀጥ ብላ ነው የሄደችው ማለት ነው። እሱ ወደ የመን ሲመለስ ያገባቸውን ሴቶች ሁላቸውንም ሂዳ እያየቻቸው ቤቱን እየገባች ነበረ ማለት ነው። በጣም ነው የሚገርመው። መቼም ሊሳካለት አልቻለም ነበረ። ባለፈው እንግዲህ እንደተናገረው ከሆነ ሱመያውን በምንም ነገር አልፈልግሽም ብለዋት ነበረ። እሷም ደግሞ ምስኪን ነፍ መስላ ረመዳን ላይ ቤቱን ልጁን ይዛ ገብታ ነበረ። እንግዲህ ልጁታን ደግሞ አቅፋትም ስለነበረ እንግዲህ እሷ አያውቃትም፣ ተኝታለች። ወታ አልተጫወተች እሱ እንዳያውቃት ማለት ነው። እሷም ደፍረቷ ግቢ ውስጥ ገብታ ቁጭ ሙሳፍር መስላ ማለት ነው። እና በጣም ነበር የሚያዝናኛው። አንዴ ድራማ ይመስላል፣ አንዴ ሪልም ይመስላል። ብቻ እኔ እንጃ። አላህ ሰላማችሁን ይመለስላችሁ። ትዳር ማለት ቀላል ነገር አይደለም። ሚዲያ ላይ የወጣ ትዳር ባይዘው ጤና የለውም፣ ጤናውን እያጣ ነው ማለት ነው። ምርመራ ያስፈልገዋል፣ ሪፈር መጻፍ አለበት። ሚዲያ ላይ ለወጣ ባለትዳር ለወጡ ባለትዳርተኞች ማለት ነው። በጣም ከባድ ነው። እንደዚህም እንዳለውና የሆነ ባልና ሚስቱ ነው ሌላ ሰው ሳያስገቡ ደግሞ ጥሩ በደንብ የሚሰሩ ሰዎችም አሉ። ምክንያቱም ራሳቸውን በጠበቀ መልኩ ከማንም ጋር ሳይነካኩ ራሳቸውን ጠብቀው ይሰራሉ ማለት ነው። እና አሁን በተለይ ሚዲያ ላይ ወጥቶ ትዳሩ የሚበጠበጠው ሰው ሶስተኛ ዙር ስለሚገባበት እኮ ነው። ሶስተኛ ዙር ሰው ይገባል። በዛ የተነሳ ደግሞ ትዳር ህይወት ይበጠበጣል ማለት ነው። ስለዛ አሁን እሱም እንዳጋጣሚ ኢትዮጵያ በገባበት ነው ሀዩን አገባሻለሁ ሲላት የነበረው። እሷ ራሱ እምቢ ብላው ነበረ፣ እንደ ብራንክ ነበረ መጀመሪያው። ከዛ በኋላ ነው እንግዲህ አገባሻለሁ ብሎ ሲንበረከክላት፣ ሁለት ልጆች አሉ ካደል እንዴ ብላው ነበረ። መጨረሻ ላይ ደግሞ አሳምኖ ብራንክ ነው ሲላት ራሴን አጠፋለሁ ብላ ክሎሮክስ እየጠጣች ነበረ። በዛ መሀል ደግሞ እሷን አገባ። ከሷም ደግሞ ተፋታ። ስንት ነው? አረ ብስሚላ አላህ ይጠብቀን። ትልቅ ሰውና ተው ሰኢድ እንደዚህ አያምርም ማለት ነው። ስለዛ ትዳርህን አንዷን አግብተህ በቃ ከአንዷ አረፍ ብለህ መቀመጥ አለብህ። ከአስሩን ሴቶችን እንደዚህ መደርደር ጥሩ አይደለም። ለሱመያም እንትን ማለት ሞራን ያክል እሷን ሞራኗን መንካት የለብህም። ምክንያቱም የልጆችህ እናት ናት። ዞሮ ዞሮ ደግሞ የወለደ ሰው ሳይገናኝ አይቀርም። እንግዲህ አላህ አሁን ያገናኛችሁ ለመጨረሻም ሊሆን ይችላል። ኢንሻአላህ አላህ ሰላማችሁን ያምጣላችሁ። ሰው እኮ ይገርመኛል እኔ ሁሉ ነገር ሞልቶት ምንም የሚበላው የሚጠጣው የሚለብሰው የሚሰራው ሳያጣ ምንም ነገር ሳያጣ ሰላምን ፍቅርን ያጣ ስንቱ አለ ማለት ነው። ሰው ምንም ሳይኖረው ግን በፍቅር ትዳሩን ይገነባል ማለት ነው። እየራበው እየጠማው ግን ትዳሩን እንደዛም ተቸግሮ ትዳሩን እንትን ቁፍጥና አድርጎ ይዛል። ሰላም የሌለበት ህይወት፣ ሰላም የሌለበት ትዳር አላህ ይስጥር። መጨረሻ ዴችን ደግሞ አላህ ያሳምርልን ለሁላችንም። እኛንም ደግሞ ከስደት መልሰላ በሰላም ለሀገራችን ያብቃን ማለት ነው። ስደት እየየ እያለን ነው።
አላህ ይስጥር ማለት ነው። እንግዲህ መጨረሻቸው ምን እንደሚሆን አላቅም። እሱን ውጣልኝ አስወጣልኝ ይውጣልኝ አስወጭልኝ ብላት ነበር፣ ደግሞ አስወጥተዋለች። እሱ ማለት ነው ቤቱን በአፓርትማንቱን በሙሉ ብትሰጭኝ ራሱ እኔ ከሱ ጋር ማውራት አልፈልግም ብላ ሱመያ በጣም ተናዳለች ማለት ነው። ስሜቷን መቆጣጠር ነው ያቃታት። ምክንያቱም ሳታስበው ነው መቶ የገባው ማለት ነው። እቺ ሴት ግን በጣም ጎበዝ ናት፣ አደንቃታለሁ ማለት ነው። ምክንያቱም እንደዚህ አይነት ሰላምን የሚሰጥ እንደዚህ ሰላምን አውሪዱ ብሎ ሰው ሲመጣ በጣም ደስ ይላል። ከጎኑ ጎኑ ነው፣ ከኋላ ኋላ ደግሞ የእሷን ሳይሰማ የእሱን እየሰማ የእሱን ሳይሰማ የእሷን እየሰማ አንዱ አንድ እያለ ትዳር መቼም አይስተካከልም ማለት ነው። ሁለቱ ተገናኝቶ ደግሞ የሁለቱንም ሳይዝ መስማት በጣም ጥሩ ነው፣ ደስ ይላል። ምክንያቱም ሀቅ የቱ ጋር እንዳለ ስለሚታወቅ ማለት ነው። ምክንያቱም ሁላችንም ጋር ያለ ነገር ነው። ሚስትም እሱ በደለኝ ትላለች፣ እሱም እሷ በደለችኝ ይላል። ምክንያቱም አብረው ሲሆኑ ደግሞ የሁለት አባቱ አብረው ኑሮ ደግሞ የሁለቱንም ቃል መስማት ለመፍረድም አይከብድም፣ ይቀለል ይላል ማለት ነው። እንደዛ ነው እላችኋለሁ። አላህ ሰላሙን አምጣላቸው፣ ፍቅራቸውን አላህ ይመልስላቸው። ልጅቷ ሕፃን ነበረች፣ ሁለተኛዋ ልጇ አሁን ደግሞ አድጋ ማሻአላህ ትልቅ ሆናለች ማለት ነው። ሱመያ ምንም እሱን አልፈልግም እያለች ነው እንግዲህ፣ አይታወቅም አገረሾባት የሚሆን ልትመለስ ትችላለች እንግዲህ። እሱም ደግሞ የሀገር ሴቶችን ደግሞ እየሰበሰበ ያመጣል በየጊዜው። አረ ብስሚላ አላህ ይስጥር። ከባድ ነው። አላህ ቀልብ ስጠን ማለት ነው። በማይፈቀድ መንገድ ሴቶችን ደግሞ አንዷን ማውጣት አንዷን ማምጣት ከባድ ነው። እንግዲህ ያው እሷም ደግሞ ሞራ ነው የነካል ሱመያ። ምክንያቱም 10 ሴት እያመጣክ እየደረደርክ እሷን አይሰማትም ማለት አይደለም። እኔ ቆይ የሚገርመኝ ነገር ማለት ነው ወንዶቹ የፈለጉት ሴቶችን ያመጣሉ። ሚስቱንም ለማስቀናት ይሁን እኔ እንጃ። ልክ እሷ ከአንድ ወንድ ልጅ ስልክ እንኳን ተሳስታ ብታወራ በቅናት ይፍጨረጨራሉ። ለምን ግን እኔ ጥያቄ ሁሌም ይሆንብኛል ማለት ነው። እሷን ለማስቀናትም ይሁን ሬልም ይሁን ያመጣና እሷን ከብብቱ ስር አይወጣትም። ጭራሽ እሷን ጉልበቱ ላይ ይሰቅላል ማለት ነው። የመጀመሪያ ሚስቱን ግን ዝቅ አድርጎ ያያታል። እሷ ግን ከሌላ ወንድ ስትሆን አሊያም ደግሞ ከሌላ ሰው ጋር ስልክ ስታወራ የሌለ ይፍጨረጨራል። ለምን? እሱስ ማን ነው? እሷስ ከማን ታንሳለች? እሷም ወንድ ይዛ ከአስሩ ስላልዘለለች ነው። ጎበዝ ናት፣ በጣም አድንቄያታለሁ። ሱመያ የራሱ ማለት ነው። እሱ የሴቶች ማት ይዞ እንደሚመጣውላ እሷ ግን የወንዶችን ማት ይዛ አትመጣም። ከአንድ ወንድ ደግሞ አይተናትም አናቅም። አንተ ግን ሴቶችን እየደረደርክ ማለት ነው። አንተም ብቻ አይደለም ሌሎችን ወንዶች አሉ። ሁሉም ማለት አይደለም በነገራችን ላይ እሷ እኮ እሷም ለአንተ ደስ እንደሚልኩላ እሷም ደግሞ ውስጧ ይሰማታል። እሷም ደግሞ ከሌላ ሳጓ ብታወራ ምን ችግር አለው? አንተ ምን አፍጨረጨረክ? ሰውን ማነቅ፣ ሰውን መደብደብ፣ ሰውን ደግሞ የሌለ ማመነጫጨቅ ለምን? መጀመሪያው እኮ ለእሷም ሞራል ማሰብ ማስተዋል ያስፈልጋል። እንደዚህ ከመፍጨርጨር በፊት ማለት ነው። አትፍጨረጨሩ ወንዶች፣ ሁላችሁንም አይደለም። በዚህ አጋጣሚ ማለት ነው የሴትዋንም ሞራል መጠበቅ ያስፈልጋል። እሷንም የሚሰማት ስሜት አለ። የቅናት መንፈስ ለምንድን ነው የሚይዛችሁ? አረ በጣም ከባድ ነው። የሁንማ ዛሬውማ ይለያል። እንግዲህ ስለተገናኛችሁ በዚህ አጋጣሚ በጣም ደስ ብሎናል። ያልወጣ ፍቅር ልባችሁ ላይ አለ እና ወደ ፍቅራችሁ ተመለሱ። ሁሉንም ነገር ተውት ማለት ነው። አሁን እኮ ስንት ዓመት ሆናችሁ? ረስም ላይ ይበቃችኋል። አንተም ደግሞ ወደ ራስ ተመለስ። ሱመያም አንቺም ወደ ራስሽ ተመለሽ። አንቺ ጎበዝ ነሽ። ያው እሱም በጣም አንገላትሽዋል። በጣም ከሚባለው ነገር ላይ ስንት የመንን አመላለሽው። እሱም ደግሞ አልደከመውም። 10 እየተመላለሰ ብር ካለ በሰማይ መንገድ አለ እንደሚባለው በቀን ዛሬ ኢትዮጵያ ገብቶ በሁለተኛው ቀን ወደ የመንና ልጆቹን አሳያለሁ ካላችሁ ምን አባቱ ብሩን ትኬት ቆርጦ ነው የሚሄደው ማለት ነው። እንደዛ ነው እላችኋለሁ። ውድና የተከበራችሁ ውድ ቤተሰቦች ሁላችሁንም እጅግ አድርጌ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ፣ ኮመንት ያደርጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ